ራሱ እኮ የጊንጃ ፋሚሊ እቺ ቲጂዬን እኮ ይቅርታ መጠየቅ አለበት። ጊንጃ ፋሚሊ ናቸው። ጊንጆ ነው ጊንጆ ነው። የጊንጆ ፋሚሊ ይቅርታ መጠየቅ አለበት። ይቅርታ መጠየቅ አለባቸው እንጂ ነገም ዛሬ ማለት ነው ሀይሚና ብሩኬ ጨረቃ ፋሚሊ ላይ በቲጂ ማድረግ የለባቸውም። ቲጂን ይቅርታ ይጠይቃሉ። ቲጂ ሚዲያ ላይ ትመጣለች። ለምን ቲጂን ብቻ አይደለም የነኩ ፋሚሊ ጭምር ነው። እናት አባት እንትና ውስጥ ወስደው ነው የዘቁት አይደለም እንዴ? ቲጂ ከነ ፋሚሊው ነው የዘቀዘቋት፣ የጊንጃ ፋሚሊ ማለት ነው። እኔ አልወዳትም መብቷ ነው እኮ አልፈልጋትም ማለት እኮ መብቷ ነው። ባይዘው ቲጂ እነሱ ራሱ ብሎ ነበረ ትላንትና መብቷ ነው ብለዋል። የትኛውም ነገር ማድረግ መብቷ ነው፣ ግን መሳደብ ምን አመጣው እያሉ ነበረ። ሶ እንደዛ ከሆነ የጨረቃ ፋሚሊ ሳይሆን እንጃ የራሳችሁ ጉዳይ ይቀጥል ማለት ነው። ሌላው ተላይ ያወራችሁም ሌሎቹ ቤቴን ኮፕሊን ካርጎኒ ዋሬን ሰጥቶኝ ነው የገባው። አላስ አይደለም ማህዬ ሀቁን ነው። አሁን እዚህ ሚዲያ ላይ እንድትመጣ የግምጃ ይቅርታ መጠየቅ አለባቸው። ቲጂ ለምን ተቀላችሁ? እነሱ እንትን ትላለች 30 ምናምን ነው ጨረቃ ፋሚሊ ሰብስክራይብ ያደረገው አይደል እንዴ? እሷን ማለት ነው እነ ብሩኬ ስላመጧት። ስለዚህ ደግሞ እነ ብሩኬ ስላመጣት ብሎ እንዴት ነው ይቅርታ የምጠይቀው? እነሱ እኮ እኛ ነው እየወቀሱት ያሉ። እንዴት ነው ይቅርታ የምጠይቀው? እነሱ እኛ የምንወቀሰው አንድ የጨረቃ ፋሚሊ ቲጂ ነክቷል። ቲጂ እኮ ቀመስመር ላለ ጨረቃ ፋሚሊ ማን ነው የሚነካት? ቲጂን ጨረቃ ፋሚሊ እነሱ አይደለም አንዴ በድምፅ አንዴ ሲዘቀዝቆ የነበሩት። ሲጀመር እኮ በጣም ብላለች። ሰውን ካዳጋ አደረገች። እንደውም ትሄድ ሰውን እንዳትመጪ ቲጂ የምሬ ነው። ፋክት ነው። ይቅርታ ይጠይቁ ቅጣት ይገባቸዋል። ፋሚሊ ይቅርታ ይጠይቁ መጀመሪያ። እነሱ ናቸው ይቅርታ ማስጠየቅ አለባቸው። ሳን እነሱ ናቸው እኮ ግምጃዬ ቲጂዬ ተሰብስባ እኮ ሪፖስት እያደረገች እነሱ አላዩም? ስንቴ ነው ሪፖስት አደረገችው? ሀይሚ ስትሰደብ ራሱ ግምጃ ሪፖስት አድርጋ ለምን ህጻናት እንዴ? እኔ እኮ ስናገርም ሌላ ነገር ነው ትንም ይባለው። ያንስ ማን እንደሚሰደብ ታውቃላችሁ አይደለም? ሪፖስት ማድረግ ተስማምቶኛል ተመችቶኛል ማለት ነው። እንጃ እነሱ የሆነ አደባቢሶ ሸፋፍኖ እነሱ ኦዲየንስ ነው የሚያወሩት። እኔ እንኳን በጠዋቱ እግዚአብሔርን ከመቅዲ ጋር አውርቴ ነበረ ይሄንን ነገር ማለት ነው። እነዚህ ሁለት ጠቆኝ ልጆች ማለት ነው አይደለም ኦዲየንሱን ጊፍተሮቹን ራሱ አያስከብሩ፣ እነሱ አያስከብሩ። ኦዲየንሳቸው አስከብሩ ያን አይሰሙ። ምን እናርግኛ? ማስከበር ቀርቶ ባልተፈጨፉ ያለ ስራ መልስ ባልሰጡ አንዳንድ ይሄዳል መልስ ባልሰጡ የሚያጠፋው ሌላ ነው፣ መልስ የሚሰጠው ለጨረቃ ፋሚሊ። አሁን ለኦዲየንስ ብዬ እኔ ተነቅሻለሁ፣ ለኦዲየንስ ብዬ ዘፈን አውጥቻለሁ እያሉ ነው ሌላ ኦዲየንሶች የሚመጡ። የኛዎቹ ደግሞ ሳይነካ ነካቸዋል ነው ጥያቄያቸው። ገበች? እኛ አሁን ቲጂ የነካ ሰው የለም። ቲጂ የነካው የጊንጃ ፋሚሊ ናቸው። እነሱ ናቸው ማውራት ያለባቸው እንጂ የጨረቃ ፋሚሊን አይደለም። አሁንም ራሱ እየሰደቡት አሉ ሌላ ሰዎች ናቸው። ጨረቃ ፋሚሊ ሰዎች ሌላ ሰውናና የብሩኬ አፍቃሪ አንዳንድ ልጆች ናቸው እየተሰደቡት አሉት። ገበሽ? እና ሀይሚና ብሩኬ ሌላ ሰው የለም የሚሳደብ። እኔ ጨረቃ ፋሚሊ አላየሁት እኮ። አሁን ሰኔ የምን መሰለሽ፣ ነገም ዛሬም አሁንም የቲጂ መጥፋት የጨረቃ ፋሚሊ መንስኤ አይደለም፣ የጨረቃ ፋሚሊ ጥፋትም አይደለም በፍጹም ማለት ነው። ነገም ዛሬም ራሳቸው ትለወጣለች ብለው ያስጠጓት ልጅ ፋሚሊ ነው ያጠፋት። ትጂ የማወቅ አስጠንቅቀው ማወቅ አለባቸው። ትክክል። በደንብ አወያቸውና ይሰሙ ይችላሉ። ካልሰሙ ምንም ማድረግ አይቻልም። እነሱ እኮ ነገ ደግሞ አንድ ያመጣሉ፣ አንድ ትሄዳለች። ልንገራችሁ መከታይ ሲሚማ ምን ይላሉ? ጊፍት የተሸነፈው ጊፍት ሲሰጡ ጊፍት ደግሞ መጥቶ ሲሰጥ የሚያፍሩ ጨረቃ ፋሚሊ አፋቸውን ይከፍታሉ። ኦዲየንሳቸውን ያክብሩ። ፋክት ነው ይሄ። ውቢ ነኝ ድምፅን ቆርጣችሁ ላኩ። ምን ሆናችሁ ነው? ብሩኬና ሀይሚ ራሱ ጌታን ግን ማታ እውነት እኛ አልነካንም። እውነት ለመናገር እኛ አውቀን ነው እንጂ ያለፈን ስለወደነን ነው እንዴ? ሳኒ ቀጢ ማሪ ቀጢ የተከበሩት ሁቢ ትክክል ነሽ ማሪ፣ የምሬ ነው። ትክክል ነው። ፋክት ነው ያወረሽው። አሁን እኮ እነሱ ራሱ
የተኛውም ነገር ማንኛውም ሰው ከነካ እኔ ፋሚሊን አትንኩ፣ የኛ ጨረቃ ፋሚሊን አትንኩ ማለት ነው ያለባችሁ። የተኛውም ቀን ማለት ነው። የምሬ ነው። ወስኛለሁ። እንግዲህ ማለት ነው በአናቷ ተተክላ ይቅርታ ትጠይቅ ቲጂዬ ማለት ነው። ጨረቃ ፋሚሊ ሁሉ ያለ ጥፋቱ መልስ የሚሰጥ ከሆነ ነገ ጧት ሌላ ፋሚሊ ሲያጠፋ መልስ ለጨረቃ ፋሚሊ እንደሚሰጥ ማወቅ አለባችሁ። ቲጂን እንደው 100% እኮ ጨረቃ ፋሚሊ አንድ ነካት የለም ግን ኧረ ቢስሚላ እኔ አላወራም። ሙድ እንቀይርና እናወራ በቃ። የኛ ልጆች ይሄ ነገር ለምን ጥገና ያስይዝም ነገ እንዲመጡ እንዲያወሩ ማረጋ የኛ ህፃን ናቸው ልጆቹ። እነሱ መጀመሪያ ሌላ እንዲያከብርሽ እኮ ሌላ እንትን እንዲያከብርሽ መጀመሪያ እነዚህ ቆርጣችሁ ሳኒን ታውቃላችሁ አይደለ? ሳኒ የምትለው የብሩኬ እንትን ማለት ነው። እግዚአብሔርን እሷ ይመቻል። እንቅጭን አውርታለች። የምሬ ነው። እናንተ ናቸው ያደረጋችሁ፣ እሷ እንድጠፉ ያደረጋችሁ እናንተ ሁለታችሁ ናችሁ ብላለች። የምሬ ነው። እግዚአብሔርን ሁሌ እኛ ላይ ናችሁ ትክክለኛ ነው። እኔ እኮ ሲና በጣም ነው የምትመች፣ ሳኒ በጣም ነው የምትመቸኝ። እግዚአብሔርን ይመቻል። እውነቱን ነው የምታውራው። የኔ እናት ሞሽክዬ፣ የኔ ፍቅርን በሪሻላ ሳኒ ጨረቃ ፋሚሊ እስቲ ከትልቆች እስከ ትናንሽ ቤት ማለት ነው። አንድ ቀን ስለ ቲጂ ክፋት አውርቶ አያውቅም። አንድ ቀን ቲጂ ራሱ ለመጥፋት ምክንያት የሆነ ይሄ የግምጃዬ ኦዲየንስ ናቸው። ይሄንን ነገር እያወቁ እነሱ አይንን እያየ ጆሮ ይላሉ፣ እግር ይላሉ፣ ዳር ይላሉ። እናት መምታት አይችልም። ተረጋይ ስሚ፣ ኮሜንት እየተጻፈ እኮ ደፍሮ ማንበብ አልቻሉም። ታዲያ እነዚህ ምንድን ነው የሚባሉት? ሌላ ፋሚሊ ከሆነም የእኛን ፋሚሊ አይችሉም። ተከበሩ። ከዛ ጌታ የሌላ ፋሚሊ እኮ ያከብራሉ። እኛን ዜሮ ያስገቡ። የምር እኛ እኮ እንደሆነ የሚያዩ ነው ግራ የገባ